ዚዳን በተለይ በዚህ የብሔራዊ ቡድን ሹመት ላይ ያው የሚጠበቅ ነው፣ ኤክስፔክትድ ነው። በአብዛኛው ደግሞ ዝውውሩም ያለቀ እንደሆነ ወይም ይፋ መሆን የሚቀረው እንደነበረ ይታወሳል። ይፋ አድርገውታል በዚህ ቀን ወይም ዛሬ ከሰዓታት በፊት ተናግሯል። ለ4-5 ዓመታት ያህል የታገስኩት ነው ይሄን ስራ ከበርካታ ታላላቅ ክለቦች ከበርካታ ከመወዳቸው ከተጫወትኩባቸው ክለቦች ጭምር የዝውውር ወይም የቅጥር ጥያቄ ቀርቦልኝ ነበረ። ግን ይህንን የተወኩበት ምክንያት በዋነኝነት ምክንያቴ ብዬ የማስበው ይሄ ብሔራዊ ቡድን መጫወት ማሰልጠን ከመፈለግ ጋር የተያዘ ነው የሚል አስተያየታቸውን ነው ያስቀመጡት አሰልጣኙ። ስለዚህ በቀጣይ እንግዲህ ፈረንሳይ ብሔራዊ ቡድን በብዛት የሚጠበቁ ነገሮች ነበሩ። የዴሾው ስንብት በኋላ እንግዲህ የዚኔዲን ዚዳን መምጣት ፈረንሳይ ሙሉ ያረጋታል ተብሎ ይጠበቃል። ፈረንሳይን ሙሉ ያረጋታል፣ ተጨማሪ ኃይል ይሆናታል። እነ ክሊያን ምባፔ እነ ኦሊሴ እነ ዴምብሌ ያሉበት ቡድን ላይ ዚዳን ሲመጣ ኤክስፒሪየንስ ልምድ እንደዚሁም ተቀባይነት ያለው ሰው ሲመጣ ብዙ ለውጦችን መፍጠር ይችላል የሚሉ ሐሳቦች በተደጋጋሚ እየተሰሙ እየተረመጡ ይገኛሉ። ሶ ዚዳን የተሾመበት ሂደት እሱ ነው። ከአንድሪያ ፒርሎ ጋር ተያይዞ ግርሜ ዋነኛው ምክንያት ይሆን ሩሲያ ናት። በነገራችን ላይ ግርሜ የአንድሪያ ፒርሎን ዝውውር እንዳይሆን ያደረገችው ወይም አሰልጣኝነት እንዳይሳካ ያደረገችው ምክንያቱም አንድሪያ ፒርሎ የሩሲያ ድርጅቶችን ፕሮሞት ያደርጋል፣ ያስተዋውቃል። አንድሪያ ፒርሎ ወይም በፕሮሞሽን ላይክ ለምሳሌ አሁን ተጫዋቾች አዲዳስ እና ናይኪ እንደሚያስተዋውቁት ወይም ሌሎች የውሃ ሌሎች ድርጅቶች እንደሚያስተዋውቁት አንድሪያ ፒርሎም የሩሲያ ድርጅትን ጋር ግንኙነት አላቸው፣ ከሩሲያ ድርጅቶች ጋር የሥራ ግንኙነት ማለት ነው። እና አንንም መሰረት በማድረግ ከጣሊያን መንግስት ጭምር ከፍተኛ ተቃውሞን ያስተናገዱት ፒርሎ ከተሾሙ በኋላ እንዴት ፒርሎን ትሾሙታላችሁ? ከጣሊያን ከሩሲያ ድርጅት ጋር አብሮ የሚሰራን ሰው በምን መንገድ ነው የምትሾሙት የሚል ጥያቄ ነው የተነሳባቸው። ይሄ ጥያቄ ሲነሳባቸው የሀገሪቷ የፌዴሬሽኑ ፕሬዝዳንት አንድሪያ ፒርሎን ሽሞት የነበረውን የአሰልጣኝነት ሂደት ያነሱበታል ወይም ይተውታል ማለት ነው። በዛ ምክንያት ደግሞ እንዴት ለፍተን ያመጣነውን አሰልጣኝ ብዙ ደክመን ያመጣነውና ለስራችን ውጤታማ ይሆናል ብለን ያሰብነውን አሰልጣኝ ለምን ነው የምታሰናብቱት ብሎ ደግሞ ፓውሎ ማልዲኒ ሪዛይን አድርጌያለሁ አለ። ማልዲኒ 16 ቀን ብቻ ነው የቆየው። እና ጣሊያን እርብሽብሽ ብላለች። ጭራሽ እግር ኳሷም የተረበሸ ነው በተለያዩ ምክንያቶች። ትውልዷ ሳይመክን አቅሟ ሳይወርድ ምርጥ ተጫዋቾች እያሏቸው ግን በዓለም ዋንጫውም በአውሮፓም በተለይ ስፔሻሊ በዓለም ዋንጫ 8 ዓመት ሆናቸው ሳይሳተፉ ሩሲያ ላይ ማነው በካታር አልተሳተፉም። አሁን በአሜሪካ ዓለም ዋንጫ 48 ሀገር በሆነበት እንዲሁም በርካታ ሀገራቶች በሚሳተፉበት ሁኔታ ብዙ እድል ባለበት ሁኔታ አልተሳተፉም ጣሊያኖች። እነ ሳንድሮ ቶናሊን የያዘ ቡድን እነ ካላፊዮሪን ያሉት ቡድን እነ ባርኮላ እነ ባስቶኒ እነዚህን ሁሉ የያዘ ቡድን ዶናሩማ ይሄን ሁሉ የያዘው የፈጠረው ይሄን ሁሉ ተጫዋች ያለው ቡድን በዚህ ደረጃ መሆኑ ብዙዎችን ያነጋገረ ሆኗል። ዝሮ ፒርሎ በዋነኝነት የተሰናበቱበት ምክንያት ከዛ ጋር የተያዘ ወይም ከዚህ ከፖለቲካል ጋር ከእግር ኳስና ፖለቲክስ ፉትቦል ኤንድ ፖለቲክስ ወደሚለው የተያዘ ነው። የሩሲያ ድርጅትን ማስተዋወቃቸው እና ያስተዋወቁ መሆናቸው ያመጣው ጣጣ እንደሆነ የመረጃ ምንጮች እያሳዩ። ታዲያ ሶፊ አሁን እንደ እግር ኳስና ፖለቲካ አይገናኝም ወይም ልዩነት አላቸው የሚሉ ሰዎች ይገርሙኛል። እኔ አንዳንዴ ከዚህ የበለጠ ፖለቲካ ታዲያ ምን አለ? አንድሪያ ፒርሎ የእግር ኳስ አሰልጣኝ ነው፣ ግን በዩክሬንና በራሻ ባለው ጦርነት ምክንያት ጣሊያን የዩክሬን ደጋፊ ነች። አንድሪያ ፒርሎ የራሻ አቋማሪ ተቋምን ያስተዋውቃል ወይም ከዛ ድርጅት ጋር የስፖንሰርሺፕ ስምምነት አለው። ለምን ከራሻ የተቋም ጋር የስፖንሰርሺፕ ዲል ፈጠርክ በሚል ከአሰልጣኝነት መነሳቱ ከዚህ የበለጠ ፖለቲካ ታዲያ ምንድነው? እና እኔ ብዙ ጊዜ ይገርመኛል። በአፍ ደረጃ ነው ስፖርትና ፖለቲካ አይገናኝም፣ እግር ኳስና ፖለቲካ አይገናኝም እንላለን ብዙዎቻችን። የአሜሪካ ዓለም ዋንጫ አለ አይደል? ምንም ጥያቄ በሌለው ሁኔታ የኢራንን ኬዝ ማየት ተገቢ ነው። ከዚህ የበለጠ ፖለቲካ ታዲያ ምንድነው? ዓለም ዋንጫ ላይ የኢራን ተጫዋቾችና የቡድን አባላት ገብተው ወደ ሜክሲኮ የሚሄዱበት ወደ አሜሪካ ይመጣሉ።
24 ሰዓት ሳይቆዩ እንደገና ተመልሰው ተጫውተው እንዲወጡ የሚደረገው ከዚህ የበለጠ ፖለቲካ ምን አለ? እና ይገርመኛል። እኔ ስፖርት እና እግር ኳስ ከፖለቲካ የጸዳ ነው ይባላል በአፍ ደረጃ፣ በተግባር ግን እየሆነ የምንመለከተው በዛ ደረጃ አልመሰለኝም። ምንም ነገር ብንለው ከፖለቲካ እሳቤ ውጭ ወይም ነፃ ይሆናሉ ብሎ ማሰብ ማንኛውንም የስፖርት እንቅስቃሴዎች ለኔ የሚዋጥልኝ አልሆነም እና በዛ ደረጃ ነው እንግዲህ መረዳት የምንችለው። አንድሪያ ፒርሎ የጣሊያን ብሔራዊ ቡድን ዋና አሰልጣኝ መሆን አልቻለም። ተናዶ ደግሞ ፓውሎ ማልዲኒ ይሄውላችሁ ስራችሁ ብሎ ቴክኒካል ዳይሬክተሩን ለቆ ወጥቷል ከ16 ቀን በኋላ ማለት ነው። ወደ ቀጣዩ መረጃችን ንግባ። ቀጣዩ ትኩረት የምናደርግበት መረጃ ቼልሲና የእድሜያቸው የገፉ ተጫዋቾች ከዛ ፊት መረጃ አለ እንዴ ሶፊ? አይ ልክ ነው ግን የወደሱ ነው ማለት በጣም ገረመኝ። ማንም ያልጠበቀው ማንም ያላሰበው ጉዳይ ነው። አንደኛው ዳኒ ዌልቤክ ነው፣ 35 ዓመቱ ነው። ሌላኛው ጆርዳን ኤንደርሰን ነው፣ 36 ዓመቱ ነው። የሁለቱ ተጫዋቾች ድምር እድሜ 71 ዓመት ነው። ቼልሲ ምንድነው አዛውንቶች ላይ እንደዚህ በዚህ ደረጃ ወይ እድሜያቸው የገፉ ተጫዋቾች ላይ እንደው ለማጋነን ብዬ ነው አዛውንቶች እንደው ለማለት የወደድኩት እንጂ ግን እድሜያቸው የገፉ ተጫዋቾች ላይ ምንድነው ትኩረት ማድረግ የፈለገው? ዌልቤክ ማንቸስተር ዩናይትድ ቤት አርሰናል ቤት ገብቶ ዋትፎርድ አታስፈልግም ብሎ ወጥቶ እንደገና በብራይተን ኦቭ አልቢዮን ያበበ ተጫዋች ነው። ሄንደርሰን በተመሳሳይ ከሊቨርፑል ቤት ከወጣ በኋላ ብዙ ቦታዎችን ተሽከርክሮ ኢቭን ወደ ሳውዲ አምርቶ ኔዘርላንድ ውስጥ ገብቶ ተመልሶ ብሬንፎርድ ውስጥ ያለ ተጫዋች ነው እና ቼልሲ ለምንድን ነው በዚህ ደረጃ እንዲህ አይነት ተጫዋቾችን ለማስፈረም የፈለገው የሚለው ጉዳይ በጣም አነጋጋሪ ጉዳይ ነው። ቼልሲና እድሜያቸው የገፉ ተጫዋቾች ዌልቤክ፣ ሄንደርሰን ያዋጡታል። ሶፊ በተደጋጋሚ በቼልሲ ቤት ውስጥ የሚነሳው የቤቱ ክፍተት አንዱ ኤክስፒሪያንስ ልምድ፣ የአመራር ችግር ከአሰልጣኝም ከተጫዋቾችም ጋር ተያይዞ የሚነሱ ክፍተቶች ነበር። ባለፈው የውድድር ዓመት ቼልሲ ቤት ውስጥ በትልቁ የተነሱ አንደኛው የሮሴኔሮ ወጣት መሆን፣ ወጣት እርሳቸው ተጫዋቾቹም ወጣት ናቸው በአብዛኛው እና ኤክስፒሪያንስድ የሆነ ልምድ ያለው ቡድን የሚመራ ተጫዋች አልነበረም። ሪቼ ጄምስ ነው። እሱም ደግሞ ጉዳት በተደጋጋሚ ሲያጠቃው የነበረ ተጫዋች ነው ሪቼ ጄምስ። ስለዚህ አይ ቲንክ አሰልጣኝ ጃቢ አሎንሶ እነዚህን ተጫዋቾች ማምጣት የፈለጉበት ምክንያት አንደኛ ልምዳቸውን፣ የሊደርሺፕ አቅማቸውን እና መሰል ነገሮችን ለመጠቀም ከማሰብ የፈጠረ ነገር ይመስለኛል። ግን እኔ አመራርነት በእድሜ ብቻ አይደለም የሚመጣው። አመራርነት ያው መሰጠት ነው። ወጣት አንዳንድ ተጫዋቾች እኮ በሃያዎቹ መጀመሪያ ሆነው ቡድን መምራት የሚችሉ አሉ፣ አቅም ያላቸው የቡድኑ ዲናሞ የሚሆን የቡድኑ ሁሉ ነገር ሞተር የሚሆኑ ተጫዋቾች አሉ። እድሜ ስለገፋ ስላልገፋ ሳይሆን በዋነኝነት የተጫዋቹ ባህሪ ወሳኝነት ያለው ይመስለኛል። አንደኛው እንግዲህ ስሙ አብሮ እየተያዘው ያለው ጆርዳን ኤንደርሰን ነው። ጆርዳን ኤንደርሰን 36 ዓመቱ ነው። ግርምሾ ቀደም እንዳልከው ሊቨርፑል ነበረ። ከሊቨርፑል ወደ ሳውዲ ሊግ ሄደ። ከዛ አያክስ መጣ። ከዛ ብሬንፎርድ መጣ። ጭራሽ ሳይጠበቅ ሳይገመት በ2026 የዓለም ዋንጫ ላይም ቶማስ ቱከል በቡድኑ ውስጥ አካተውታል። ጆርዳን ኤንደርሰንን በቡድኑ ውስጥ ያካተቱት ወይም የሚያስገቡት ግን በእግር ኳሳዊ ምክንያት እንዳልሆነ ራሳቸው ቱሄልም ተናግረዋል። ይሄ ላይክ መጥቶ ቡድኔን ለማሳደግ ቡድኑ ላይ ኢንፍሉዌንስ አድርጎ አማካኙን ዶሚኔት አድርጎ ኳስ ተቆጣጥሮ ተጫውቶ ወይም ብሬክ ፓሶችን ወይም ምርጥ ስሩ ፓሶችን አስተላልፎ እንዲህ ሊያረግ ነው የምትለው አይደለም። ለዛ ሳይሆን ከእግር ኳስ ከሜዳ ውስጥ ከሚደረገው ነገር ውጭ ባለው ነገር ውስጥ ቡድኑ እንዲተቆጣጠርልህ ነው። መልበሻ ክፍሉ የሚቆጣጠር ያስፈልጋል። መልበሻ ክፍል ማለት ጀስት ጨዋታ ሲያበቃ ይሄ ብቻ የሚደረግ ስብሰባ አይደለም። አሰልጣኞች ወይ እረፍት ሰዓት ላይ ወይ ደግሞ ጨዋታው ሲያበቃ ነው መልበሻ ክፍል ገብቶ ከተጫዋቾቻቸው ጋር የሚነጋገሩ ታክቲካል ነገሮች ሲጀመር እረፍት ላይና ሲያበቃ። ከዛ ውጭ ያሉትን ጊዜያቶች አብረው የሚያሳልፉ ተጫዋቾች ናቸው። ተጫዋቾች ከተጫዋቾች ጋር ነው በብዛት የሚያሳልፉት ማለት ነው። ስለዚህ በዚህ ወቅት ከተጫዋቾቹ ጋር ትሬኒንግ ሲሰሩም መልበሻ ክፍልም ሲገቡ ሻወርም ሲወስዱ አብረው ሲያወሩ ምን ሲሉም አብሯቸው የሚሆኑ ተጫዋቾች
ከተጫዋቾች ጋር። ስለዚህ ጆርዳን ኤንደርሰን እዚህ ውስጥ የሚያመጣል ነገር አለ። ሊደርሺፕ፣ ጠንካራ መሪነት፣ የካበተ ልምድ እና መሰል ነገሮችን ያመጣልኛል የሚል ነውና ቼልሲ ይህንን ተጫዋች መቼም መጥቶ አማካይ መስመሩን ይዞልኝ ምናምን የሚል አይደለም። ከእግር ኳሳዊ ነገሮች ከፍ ባለም የአመራርነት ሂደቱን ለመጠቀም ከማሰብ አንጻር የመጣ ወይም ያንን ለማድረግ የታሰበ እሳቤ ነው ተብሎ ይታመናል። የጆርዳን ኤንደርሰን ሂደት ማለት ነው። ጆርዳን ኤንደርሰን እንዲመጣ ኤክስፒሪየንስ ቶማስ ቱዌል ለእንግሊዝ ብሔራዊ ቡድን የጠሩበት አይነት ማለት ነው። ቶማስ ቱዌል እኮ እሱን ሲጠሩ እኮ በርካታ ወጣት ተጫዋቾችን እኮ ኢግኖር አድርገው ነው። በቡድን ውስጥ ሊካተቱ የሚገቡ ተጫዋቾች ነበሩ፣ እንደነ አዳም ዋርተን አይነት ተጫዋቾች ሚዱ ላይ ከፈለጉ በፊቱ የማጥቃት እንቅስቃሴ ላይ በተመሳሳይ መንገድ ቡድን ሊያሻሽሉ የሚችሉ ተጫዋቾች ነበሩ። እነሱን ሁሉ ሳይጠሩ ነው ሄንደርሰን ያጠቃለሉት። እና የሄንደርሰን ወደዚህ ቡድን የተጠቃለለበት ዋነኛው ምክንያት ከዚህ ጋር የተያዘ ነው። ከቱካል ያጠቃልና የቼልሲም ጃቢ አሎንሶም ያንን ታሳቢ ያደረገ ነው። ጃቢ አሎንሶም እንደምታውቁ ዣካን ሊያመጡ ነበርኩ። ዣካን ሊያመጡ ከፍተኛ ስራ ሰርተው በኋላ ላይ ያቀረቡት ገንዘብ ልክ አልነበረም። በኋላ ላይ ዣካ ራሱ አይ አልፈልግም ይቅርብኝ ብሎ የቀረበት ሂደት አለ። 8 ሚሊዮን ፓውንድ ብቻ ነበር ለዣካ ዝውውር ያቀረቡትና ሰንደርላንዶች ስድብ ነው እንዴት እንደዚህ አይነት ገንዘብ ያቀርቡልናል ብለዋል። መጀመሪያ ምርጫቸው ጃቢ አሎንሶ ዣካ ነበር። ዣካንም ልክ ኤንደርሰን እንደፈለጉበት አይነት ሚና ነው የፈለጉት። እንደ ሊግ ካፕ እንደ ኤፍ ኤ ካፕ አይነት ጨዋታዎች ቡድን በሚመራበት ሰዓት እና መሰል ነገሮች ላይ ቀይረት አስገባቸዋለህ፣ ተጠቀምባቸዋለህ። ግን ይሄ የቡድኑ ዋና ቁልፍ ተጫዋቾች አይደሉ። ልምዳቸውን ፈልገህ ነው የምታመጣቸውና ዣካ ላይም ያን ነገር ለማድረግ ከመፈለግ አንጻር ነበረ ያን ውሳኔ ወስነው የሄዱበት ባይሳካም ማለት ነው። ዣካን ሲያጠውን ማን ላይ መጡ? ጆርዳን ኤንደርሰን ላይ መጡ ጃቢ አሎንሶ። ምክንያቱም አሁን ካወጡት ገንዘብ አንጻር ለሞርጋን ሮጀርስ፣ ለጆቫኒ ኬንዳ፣ ለላክሮ ትንሽ እጅ የማጠር ነገር ሊኖር ይችላል። በጣም ባያቸው መረጃዎች መሰረት አሁን ላይ በጣም ከባድ ትኩረት ከሳቡ ክለቦች ከገንዘብ አወጣታቸው ጋር ተያይዞ እና የቅጣት ሰለባም ሆነዋል ቼልሲዎች። ተጨማሪ ምናልባት ቅጣት እንዳይተላለፍባቸው ስጋት ካለባቸው ክለቦች መካከል ቼልሲ ቁጥር 1 ነው የሚጠቀስ ነው ቼልሲ። ስለዚህ አሁንም ሚዱ ላይ ተጨማሪ 100 ሚሊዮን ፓውንድ ተጫዋች ካሸጥክ በስተቀር እንደ ኢንዞ ፈርናንዴዝ አይነት ተጫዋችን ሽጠ ካላመጣ በስተቀር ኢንዞ ፈርናንዴዝ ካይሲዶ ባሉበት ብክነትም ነው። ሁለተኛም ደግሞ ከፍተኛ ወጪ ነው የሚሆንብህ። የፋይናንሻል ሂደት ላይ ጫና ሊፈጥር ይችላልና ያላቸው አማራጭ እንደ አይነት ሂደቶቹ መፍጠር ነው። ጆርዳን ኤንደርሰንን ማምጣት። ዳኒ ዌልቤክ እና የጆርዳን ኤንደርሰን ትንሽ የሚለያዩ ይመስለኛል። ዳኒ ዌልቤክ አሁንም መጥቶ ማገልገል የሚችል ተጫዋች ነው። አምናታቻ አምና ብራይተን ያየ ነው። ዳኒ ዌልቤክ የትኛውን ክለብ ላይ ቢመጣ ምርጥ ሁለተኛ አማራጭ የሚሆን ተጫዋች እንደሆነ ጥያቄ የለውም። በጣም ከሁለተኛም ተጫዋች በላይ ብዙ ነገሮችን ማድረግ የሚችል ተጫዋች ነው። ለዛ ነው ሪዮ ፈርዲናንድ ዌልቤክ አቸኩል እንጂ ወደ እናት ቤትና ተመለስ ብሎ የጠየቀው የተጫዋቹን ኳሊቲ ስላየ ነው። ሪዮ ፈርዲናንድ የቼልሲን የዝውውር ዜና ከሰማ በኋላ እንዴ እናት ቤት እያለልህ እንዴት ወደዛ ትሄዳለህ የሚል ጥያቄ ያቀረበለት ለዳኒ ዌልቤክ ከዛ ጋር በተያያዘ ነው። ልጁ ኳሊቲ አለው። አሁን ጆርዳን ኤንደርሰን እንደተባለው መልበሻ ክፍሉን ሊያረጋጋ፣ ሊመራ፣ ሊያግዝ ሐሳቦችን ሊሰጥ ይችላል። ግን ሜዳ ላይ ኢንፍሉዌንሱ በጣም ደካማ ነው የሚመስለው። ምክንያቱም እንኳን በቼልሲ አይደለም በብሬንፎርድ ማምና ኢንፍሉዌንሻል አልነበረም። ናርሙሊክ፣ የንሰን፣ ያንሌት ነበሩ ኢንፍሉዌንሻል ተጽዕኖ ፈጣሪዎች ሚዱ ላይ። እንኳን ቼልሲ ላይ መጥቶ ካይሲዶ ነው ኢንዞ ነው የሚያስቀምጠው፣ ፓልመር ነው ሞርጋን ሮጀርስ ነው የሚያስቀምጠው። አይሆንም፣ ይታወቃል እኮ ግን ሞር ኤክስፒሪየንስ ነው። ዌልቤክ ግን ግርምዬ ቢያንስ ተቀይሮ እየገባ እንኳን ውጤት መቀየር የሚችል ተጫዋች ነው። አሁን ሊያም ዴላፕ እና ማርጉዌ ከምትላቸው ተጫዋቾች ለኔ ዳኒ ዌልቤክ በስንት ጣሙ የተሻለ ተጫዋች ነው። ብዙ ነገሮችን መፍጠር የሚችል ተጫዋች ዳኒ ዌልቤክ በብራይተን አምና ተቀይሮ ገብቶ ጎል ያስቆጥራል። በ90 ደቂቃ ሙሉ ደቂቃ ተጫውቶ በደንብ ፐርፎርም የሚያደርግ ተጫዋች ነው እና ዳኒ ዌልቤክ ከጆርዳን ኤንደርሰን እንዲሁም ላቅ ያለ አገልግሎት ይሰጣል። ኤክስፒሪየንስ መስጠት ይችላል ከልምዱ በተጨማሪ። ስለዚህ ቼልሲ እነዚህን ታሳቢ ያደረገ ዝውውር ነው ቅድም እንዳልኩት
ልምድ ፍለጋ የለውም ቼልሲ። ማን ሪቼ ጄምስን ነው የምጠራው? በቃ ሌላው እኮ እንዳለ ታዳጊና ወጣት እኮ ስቲቫኦ በለው እነ ጆዋ ፔድሮ በላቸው ሚዱ ላይ ካይሲዶ፣ ኢንዞ ፈርናንዴዝ ገና ሩጡ ያልጠገቡ ናቸው። የቀይ ካርድ ሰለባ የሚሆኑ ግጭት ውስጥ የሚገቡ ተጫዋቾች ናቸው። ሰከን ያለ ተጫዋች የላቸው ቼልሲዎች። ሰከን ያለ ተጫዋች አንመለከትባቸው እና ያንን ፍለጋ ነው፣ ስክነት ፍለጋ ነው። ቡድኑ ስክነት ይፈልጋል። አምና እኮ ቼልሲ እኮ የፕሪሚየር ሊግ እኮ ቁጥር 1 ቀይ ካርድ በማየት እኮ ሪከርድ የሰበረ ቡድን እኮ ነው። ሪከርድ ሰው አንዱ እኮ የስክነት ችግር ያመጣው እኮ ነው። የብልጠት አለመኖር፣ ልምድ አለመኖር ያመጣቸው ናቸው። በሳምንቱ ኢንዞ ያል፣ በቀጣዩ ሳምንት ካይሲዶ ያል፣ በዛ ጆዋ ፔድሮ ያል፣ በዚህ ያችምቦንግ ያል። ግራ ቀይ በቃ ግራ የገባው ነገር አንዱ ኢንዞ ማሬስካ እኮ የቸገራቸው ቀይ ካርድ ነው። በኋላ ሮሴኞሮ መጥቶ አልቀየሩትም እኮ ቀይ ካርዱን ጉዳይ። ሉካኩ እኮ ያሳይቀርብ ቀይ ካርድ ተመልክቷል በቼልሲ ቤት ውስጥ እና ይሄ ስክነትን ፍለጋ ቡድኑ ውስጥ ተው የሚል ተረጋጉ የሚል ይሄን ነው የምታረጉ እንዲህ ሲሆን እንዲህ ነው የሚል ልምድ ነው የሚያካፍል ተጫዋች ፍለጋ ነው ኤንደርሰን። ዌልቤክ ግን ቼልሲ አሁን ባለው ቅድም እንደጠቀስ ነው ገንዘብ ሊቸገር ይችላል፣ አደጋ ውስጥ ሊገባ ይችላል። በተለይ ቼልሲ አሁን ቶፕ ፎርስ ጋር ገባ፣ ሻምፒዮንስ ሊግ ውስጥ ገብቶ ገንዘብ ካላገኘ፣ በፕሪሚየር ሊግ ከፍ ያለ ደረጃ አጠናቆጥሮ ገንዘብ ካላገኘ፣ ስፖንሰሮችን መሳብ ካልቻለ ካወጣው ገንዘብ አንጻርና ከዚህ በፊት ካወጣቸው ገንዘቦች አንጻር አደጋ ውስጥ እየገባ ነው። አውሮፓ እግር ኳስ ማህበር አስጠንቆታል። አስቶን ቪላና ቼልሲ ከፍተኛ ገንዘብ ቅጣጥሎባቸዋል። በተለይ አስቶን ቪላ ላይ እና በአይነ ቁራኛ የሚታዩ ክለቦች ናቸው እንደ ቼልሲ አይነት ክለቦች ከገንዘብ አወጣቱ ጋር ተያይዞ። ስለዚህ አሁን አመተ ቪክቶር ኦሲሜንን ላምጣ ብትል ላይፈቅድልህ ይችላል። ይሄን ፒኤስአር የፋይናንሻል ህጉ ሚዱ ላይ ኢንዞ ሳሸጥ ሌላ ተጫዋች ላምጣ ብትል ሌላ ጣጣ ውስጥ ነው የምትገባው። ስለዚህ ያለን ስኳድ ከዛ ላይ ትንሽ እንደው ቡድኑ ሊያሻሽል የሚችሉ ዝውውሮችን ታደርጋለህ። ብዙ ወጪ ማታወጣባቸው ነፃ ዝውውር የሆኑ ብዙ ደሞዝ ማከፍላቸው ተጫዋቾች፣ በአካዳሚ ደሞዝ የምታጫውታቸውን ተጫዋቾች ትፈልጋለህ። ለዛ ነው ዳንኤል ቤክ እና ሄንደርሰንን ለማምጣት የሚፈልገው ይመስለኛል ቼልሲ እንጂ ቢያንስ እሺ ሄንደርሰን ለልምድ ያምጣ፣ ዌልቤክን ለምን ያመጣዋል? ወይ ዌልቤክን ለልምድ ያምጣ፣ ሄንደርሰንን ለምን ያመጣዋል? አንድ ይበቃል እኮ ለኤክስፒሪየንስ። ሁለት ከ35 ዓመት በላይ የሆኑ ተጫዋቾችን ማምጣት ግን የሚጠቁም ነገር አለና አንዳንድ መረጃ ምንጮች አሁን እንደማያቸው ከሆነ የሄንደርሰንን ትቶታል እያሉ ነው። ቼልሲና እድሜ የገፉ ተጫዋቾች በነገራችን ላይ ዳኒ ዌልቤክ ዌስትሃምና ማንቸስተር ዩናይትድ ላይ ነው እስካሁን በእግር ኳስ ህይወቱ ብዙ ጎል ያስቆጠረባቸው ክለቦች ማለት ነው። 8 ጎል አስቆጥሯል። ማንቸስተር ዩናይትድ ላይ 8 ጎል አግብቷል። ዌስትሃም ላይ 8 ጎል አስቆጥሯል። በተቃራኒ ሆኖ በገጠመባቸው ጊዜያቶች ማለት ነው። የማንቸስተር ከተማ ተወላጅ ነው። የማንቸስተር ዩናይትድ አካዳሚ ፍሬ ነው። ግን ማንቸስተርን ከለቀቀ በኋላ ማንቸስተር ላይ 8 ጎል አስቆጥሯልና ብዙ ጎል ያስቆጠረባቸው ክለቦች ማንቸስተር ዩናይትድ እና ዌስትሃም ናቸው። የሱፐር ኮምፒውተር የቀጣዩ ዓመት ደረጃ ሰንጠረዥ ምን ሊመስል ይችላል ብሎ ግምቱን አስቀምጧል። ሱፐር ኮምፒውተር ይሄ እንግዲህ ከውድድር በፊት ምን ሊሆን ይችላል የሚሉትን ነገሮች ጥቆማዎች ይሰጣሉ። ባክ ቱ ባክ የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል ብሎ አርሰናልን ገምቶታል ሱፐር ኮምፒውተር እና አርሰናል በ38ቱ ጨዋታ 27ቱን አሸንፎ 7 አቻ ተለያይቶ 4 ጨዋታ ተሸንፎ 88 ነጥብ ይዞ ይጨርሳል ብሏል። ይሄንን የሱፐር ኮምፒውተር ማለት ነው ገብታችሁ ማየት ትችላላችሁ አድማጮቻችን። ሱፐር ኮምፒውተር ቀጣዩ የእንግሊዝ ፕሪሚየር ሊግ ፕሪዲክሽኑን ማለት ነው ግምቱን የሰጡ ግምት ነው። ልክ ነው እያልን አይደለም፣ ግምት ነው። የሱፐር ኮምፒውተር ግምት እንደሚያሳየው ከሆነ ባክ ቱ ባክ ፕሪሚየር ሊግ ሻምፒዮን አርሰናል ይሆናል ብሏል። ሁለተኛው ነው የሚያጠናቀቀው ማንቸስተር ሲቲ ነው። ሶስተኛ ሆኖ የሚያበቃው ሊቨርፑል ነው ብሎ ገምቷል። አራተኛ ቼልሲን አምጥቶታል። አምስተኛ አስቶን ቪላ፣ ስድስተኛ ማንቸስተር ዩናይትድ፣ ሰባተኛ ኒውካስል ዩናይትድ፣ ስምንተኛ ቶተንሃም ሆትስፐርስ፣ ዘጠነኛ ብራይተን ኤንድ ሆቭ አልቢዮን፣ 10ኛ ክሪስታል ፓላስ፣ 11ኛ በርንማውዝ፣ 12ኛ ብሬንፎርድ፣ 13ኛ ፉላም፣ 14ኛ ኤቨርተን፣ 15ኛ ሊድስ ዩናይትድ፣ 16ኛ ኖቲንግሃም ፎረስት፣ 17ኛ ሰንደርላንድ፣ 18ኛ ጀምሮ ወራጅ ቀጠና ውስጥ የሚገቡት ኢፕስዊች፣ ኮንቬንትሪ ሲቲ እና ሁል ሲቲ ናቸው ብሎ ሱፐር ኮምፒውተር ግምቱን አስቀምጧል። ይሄ ግምት ነው የሚሰጡት ግምት ማለት ነው። የሱፐር ኮምፒውተር ፕሪዲክሽን 2026-27 ፕሪሚየር ሊግ ብላችሁ ማየት ትችላላችሁ። ያው ይገምታሉ ገና ከውድድሩ ሳይጀመር እንደገና የመጀመሪያው ሳምንት እንደተካሄደ ደግሞ ይገምታሉ። አሁንም እንደገና ሁለተኛው ሳምንት፣ ሶስተኛው ሳምንት እያለ ሁሌ ይገምታል ሱፐር ኮምፒውተር ማለት ነው እና
ፕሪዲክሽን የሰጠው ማለት ነው። እነሱ ይሄ ሱፐር ኮምፒውተሩን በሚሰጡት ኢንፎርሜሽን መሰረት ማለት ነው። ለምሳሌ የያዛቸው ተጫዋቾች ጥራት ምን ያህል ተጫዋቾች አሉት ብለው ኮምፒውተር ላይ መረጃውን የእያንዳንዱን ክለብ መረጃ ይሰጡና በምን ያህል ደረጃ ይጨርሳል ብሎ ፕሪዲክት ያደርጋል። ስለዚህ ገብታችሁ ማየት ትችላላችሁ። ሱፐር ኮምፒውተር ፕሪዲክሽን 2026-27 ፕሪሚየር ሊግ ቴብል ብላችሁ ማየት ትችላላችሁ ማለት ነው። ልክ ነው ማለት ግን አይደለም፣ ፕሬዲክሽን ነው፣ ግምት ነው። ሱፐር ኮምፒውተሩ የራሱን ግምት ነው። ሌላም ሰው አሁን ለምሳሌ አንድ መንገደኛ በቀጣዩ ዓመት ማን ዋንጫ ሊበላ ማን የሚበላ ይመስላል ብላችሁ ልክ እንደምትጠይቁት ማለት ነው ሱፐር ኮምፒውተር ግምት የሚሰጠው ማለት ነው። እና ለዛ ነው በዛ አንጻር ነው ይህንን ያስቀመጠው። እሺ ወደ ሪያል ማድሪድ እንምጣ። እንግዲህ ቼልሲ ተመለከትን። ዌልቤክ እና ሄንደርሰን የሚቀር አይመስልም። ቀጣዮቹ የቼልሲ ተጫዋቾች እንደሚሆኑ ይጠበቃል። 35 እና 36 ዓመታቸው ነው ዌልቤክ እና ሄንደርሰን። በድምሩ 71 ዓመታቸው ነው። የሁለቱ ድምር ውጤት ወይም የሁለቱ ድምር እድሜ። ሪያል ማድሪድ እና ዝውውሮቹ። ሪያል ማድሪድ እንደሚታወቀው በጣም በአንድ ተጫዋች አሁን በሚገዛበት ዋጋ በርካቶችን ሰብስቧል። ግማሹ በነፃ ዝውውር። ሪያል ማድሪድ ጥሩ ነጋዴ እየሆነ የመጣ ክለብ ሆኗል። በእንግሊዝ አስቶን ቪላ፣ በስፔን ደግሞ ሪያል ማድሪድ ከኪሊያን ምባፔ ዝውውር ጀምሮ በነፃ ካገኘበት በኋላ ብዙም ሳይለፋ ክለቡ ተፈላጊ ከመሆኑ ጋር ተያይዞ የሚፈልገውን ተጫዋች ወደ ክለቡ የመቀላቀል ትልቅ ኳሊቲ ያለው ክለብ ነው። ያውም ገንዘብ ሳይከፍል በነፃ ጭምር እንደ ኪሊያን ምባፔ አይነት ወርልድ ክላስ የሆነ ተጫዋች። የአሁኑን ዝውውር የሚለውን እናያለን። ከዛ በኋላ ከዚህ መረጃ በኋላ ወይም ከዚህ እይታ በኋላ ቀጥለን የተለያዩ ስፖርታዊ ዘገባዎችን ወደ እናንተ እናደርሳለን። ጥቆማዎችን ማለት ነው፣ የዝውውር ወሬዎችን እንዲሁም ሌሎች ጥቆማዎችን ማለት ነው እናነሳለን። ሪያል ማድሪድ ጋር ተያይዞ ትልቁ ጉዳይ ሆኖ የመጣው ሪያል ማድሪድ እንግዲህ ያስፈረማቸው ተጫዋቾች ወይም ሊያስፈርማቸው ጫፍ ላይ የደረሱ ተጫዋቾች አጠቃላይ ብዛታቸው እና ጥራታቸው ከፍ ያለ ያወጣባቸው ገንዘብ ደግሞ የአንድ ተጫዋች አሁን ላይ አንድ ትልቅ ተጫዋች የሚገዛበት ዋጋ ነው እና ብዙዎች የፍሎሬንቲኖ ፔሬዝን እቅድ የአሰልጣኝ ጆዜ ሞሪኖን ስራ ያደንቃሉ። አንደኛ ማድሪድ በዚህ ክረምት ላይ ከወሰናቸው ውሳኔዎች መካከል አንዱ ጆዜ ማምጣቱ ነው። መለበሻ ክፍሉን ጃቪ አሎንሶና አልቫሮዋ መቆጣጠር አልቻሉ። ያን የተረዱት ጆዜን አመጡ። ከጆዜ ዝውውር በኋላ ደግሞ ለማመን የሚከብዱ አስደናቂ ዝውውሮችን ነው ያደረጉት። ሁለት የነፃ ዝውውር፣ አንደኛው በርናንዶ ሲልቫ፣ ሁለተኛው ኢብራሂማ ኮናቴ። እነዚህ በነፃ ዝውውር ነው። ዱምፍሪስ 20 ሚሊዮን ዩሮ የወጣበት። አድማጮቻችን በተጨማሪ ከዱምፍሪስ በተጨማሪ ሌላኛው ኩኮያ ነው። 50 አካባቢ ነው የወጣበት። እነዚህ ተጫዋቾች በድምሩ 70 50 እና 20 ከዛ አሁን ያን ዲያሞንድ 120 አጠቃላይ 200 ሚሊዮን ዩሮ በማይሞላ ገንዘብ ማድሪድ እነዚህ ሁሉ ተጫዋቾች አግኝቷል። ኦልሞስት አንድ ተጫዋች ዋጋ ነው አምስቱን የሸመቱበት። በዛ ላይ አብዛኞቹ ደሞዝ እየቀነሱ ነው። ለምሳሌ ማርኮ ኮያ ደሞዝ ቀንሶ ነው የመጣው ፋሲሊቲውን ፈልጎ ከልጁ ጋር በተያዘ ባለው ችግር። እንደገና ሌላኛው ተጫዋች በርናንዶ ሲልቫ ደሞዙን ቀንሶ ነው የመጣው ለማድሪድ። ብዙዎች ደሞዛቸውን እየቀነሱ ነው የመጡት ማድሪድ ቤት ውስጥ። በዛ ላይ ማድሪድ እስካሁን ባለው ግርም የማድሪድ 140 ሚሊዮን ዩሮ ገቢ አግኝቷል። ሁነኛ ተጫዋች ሳይሸጥ ትልቅ ተጫዋች ሳይሸጥ 140 ገቢ አድርጓል። ለምሳሌ ወደ ሊቨርፑል የመጣው ሙኖች ሲሸጥ ሊቨርፑል የገባው 8-10 ሚሊዮን ዩሮ አካባቢ አግኝቷል። እንደዚህ በታዳጊዎች ከታዳጊዎች ሽያጭ ከታዳጊዎች ቦነስ ሪሊዝ ክሎዝ እያዘጋጀ ለሰጣቸው ክለቦች የሸጧቸው ተጫዋቾች እና አሁን ደግሞ ጎንዛሎ ጋርሲያን ለፉላም ወደ 50 ሚሊዮን ዩሮ የሚጠጋ ገንዘብ እየሸጠ ነው። እነዚህ ተደማምረው 140 ደርሷል። እስካሁን ወጣት ተጫዋቾችን የአካዳሚ ተጫዋቾችና መሳሰሉ ተጫዋቾችን በመሸጥ ወደ ኪሱ ያስገባው ገንዘብ ሪያል ማድሪድ። ለዛ ነው አሁንም ማድሪድ ገና ይጨምራል፣ ተጫዋች ያስፈርማል፣ ማስፈረሙን ይቀጥላል እየተባለ ያለው። ከውጭ ገቢ ማድሪድ እስካሁን ድረስ ያን ዲያሞንዴን ጨምረን ከ50 ከ60 ሚሊዮን ዩሮ ያለፈ ገንዘብ አላወጣም።
ገና አሁንም የሚሸጣቸው ተጫዋቾች አሉ። ካማቪንጋ፣ ቪኒሲየስ ጁኒየር ይሸጣሉ ተብሎ የሚጠበቁ ተጫዋቾች ናቸው። ከነዚህ የሚያገኘው ገንዘብ ደግሞ የትየለሌ ነው እና በጣም አዋጭ ስትራቴጂ ነው እያሉት ነው የሚገኙት ብዙዎቹ። የማድሪድ ዝውውር በጣም ውጤት ሊያመጣ የሚችል የተጠና እና ውጤታማ ሊሆን የሚችል ቆንጆ ዝውውር ነው ማድሪዶች እየፈጸሙ ያሉት የሚሉ ሀሳቦች ከግራም ከቀኝም እየተነሱ ነው የሚገኙት። የክለቡን ኪስ ሳይጎዳ ዝውውሮቹ ውጤታማ ሆነው ቡድኑን ወደ ከፍ ወዳለ ደረጃ የማምጣት እድላቸው ሰፊ ነው ተብሎ ይጠበቃል። ያው ሮድሪ ይጠበቃል ተጨማሪ እንግዲህ አስበው ከነዚህ ላይ የማድሪድ በጣም ምርጥ ቡድን ነው የሚሆነው። የትኛው ቦታ ላይ ነው ክፍተት የሚያሳይ? ምንም ክፍተት አይኖርም ማድሪድ። አምና እኮ ተከላካይ መስመሩ እኮ ወንፊት ነበርኩ። ጉዳት ሩዲገር ሲጎዳ ሚሊታው ይቀጥላል፣ ዴቪድ አላባ ይተኛል፣ ትሬንት ይተኛል፣ ዳኒ ካርቫሃል አመቱ ሙሉ ጉዳት ሲያስቸግረው ነው የቆየው። ጤነኛ ተጫዋች አልነበራቸውም አምና። አንዱ ጃቢ አሎንሶ በትልቁ የተቸገሩበት ነገር እሱ ነበር። ዘንድሮ ምን ችግር አለ? አሁን ሁሴን አለ፣ እሱ ቢጎዳ ኢብራሂማ ኮናቴ አለ፣ ሮዲገር ራሱ አለቀቀም። በማድሪድ ቤት ውስጥ በቂ የተከላካይ መስመር ተጫዋቾች አሏቸው። ቀኝ ላይ ተጫዋች ጨምሯል፣ ዱምፍሪስን። የትሬንት አሌክዛንደር አርኖልድ ያጫወት መንገድ ካልተመቻቸው ወደ ሌላ ከፍ ለማድረግ ዱምፍሪስን ያስገባሉ። ግራ ላይ ማርኩ ኮያን የመጣው በቃ ዘጋ። ምርጥ ሌፍት ባክ። ሚዱ ላይ ሮድሪን ስታስገባው በነ ቹዋሚኒ በነ ካማቪንጋ ያጣነውን የነ ሙድሪችና የነ ቶኒ ክሩስን እንቅስቃሴ ማድሪድ ሉዝ ያደረገውን ማንነት መልሶ ያገኘዋል ሮድሪን መግዛት ከቻለ። በርናንዶ ሲልቫ ሚዱ ላይ በቂ ልምድ ይሰጣል ከነ አርዳ ጉለር ከነ ጁድ ቤሊንጋም ከነ ፓትሪቺ በተጨማሪ ማለት ነው። የሚሰጠውን ግልጋሎት ተመልከተው ምን ያህል ድንቅ እንደሚሆን። ፊቱ ላይ ማድሪድ ሲጀመረም ችግር የለበትም። ምናልባት ቪኒን ከለቀቀ ካልሆነ በስተቀር ያው ዲያሞንድ ይመጣል፣ ሮድሪጎ አለ፣ እንደገና ክሊያን ምባፔ አለ፣ ብራሂም ዲያዝ አለ። ደግሞ ይጨምራል። በእርግጠኝነት ፊቱ ላይ አንድ ተጫዋች ይጨምራል፣ ደነኛ ተጫዋች ከያን ዲያሞንድ በተጨማሪ ቪኒሲየስ የሚለቀውን። ስለዚህ ማድሪድ በጣም ቤስት ትራንስፈር እያከናወነ ነው የሚገኝ። እንግዲህ ሜዳ ላይ ይሄ ቤስት ትራንስፈር በጣም አስደናቂ ሆኖ ልዩነትን ይፈጥራል ወይስ ሌላ የሚለውን አብረን የምንመለከት ይሆናል። ግርምዬ በጣም አሪፍ። ከማንቸስተር ዩናይትድ ጋር ያለው አዲሱ ነገር ዛሬ ካሉት አፕዴቶች መካከል ጆሹዋ ዚርክዜን የሚመለከት ነው። ማንቸስተር ዩናይትድ ተጫዋቹን ለመሸጥ ያደረገው እንቅስቃሴ በጥሩ መንገድ ላይ ይገኛል ወይም ገዢ አግኝቷል። ማንቸስተር ዩናይትድ ጆሹዋ ዚርክዜን ገዢ አግኝቷል። ጁቬንቱስ እና ኮሞ ናቸው ገዢዎቹ ነው የመጡት። የፋብሪጋስ ቡድን ኮሞ እና ጁቬንቱስ የተጫዋቹ ፈላጊ ሆነው መጥቷል። እንደሚታወቀው ያ በጣሊያን እግር ኳስ በጣም ልምድ ያለው ተጫዋች ነው ጆሹዋ ዚርክዜ። ቦሎኛን ከረጅም ዓመታት በኋላ የኮፓ ጣሊያን ዋንጫ እንዲያነሳ አድርጓል። ወደ አውሮፓ ሻምፒዮንስ ሊግ ከ51 ዓመታት በኋላ መልሷል። ከካላፊዮሪ ጋር ያሳለፉት የውድድር ዓመት በጣም አስደናቂና አስደማሚ ነበረ ጆሹዋ ዚርክዜ። ነገር ግን ዚርክዜ በማንቸስተር ዩናይትድ ተጽዕኖ ፈጣሪነቱ በጣም እየወረደ መጥቷል። ሩበን አሞሪም አልፈለጉትም፣ ኤሪክ ቴን ሃግም አላጫወቱትም። ካሪክም ቢሆን ፊት አልሰጠውም ለጆሹዋ ዚርክዜ እና የመልቀቅ ጉዳይ አይቀር ይመስላል። ለዛ ነው ቅድም ሪዮ ፈርዲናንድ ግድ የለም ዳንኤል ቤክ ወደኛ ና እኛ እንሻላለን እናት ቤትን አገልግል ሲል ሀሳብ የሰጠውና ከጁቬንቱስ ጋር በተያያዘ ጁቬንቱስ የተጠየቀውን ገንዘብ ለመክፈል ዝግጁ ነው። ተጫዋቹ ላይ ማንቸስተር ዩናይትድ ከ35 እስከ 40 ሚሊዮን ዩሮ ለመሸጥ እየተዘጋጀ ያለው። ትንሽ ይከስራል ማንቸስተር ዩናይትድ። በእርግጥ 1-2 ዓመት ተጠቅሞበታል፣ ግን መልሶ ሲሸጠው ምናልባት እስከ 8 እስከ 10 ሚሊዮን ዩሮ ድረስ የሚደርስ 50 ሚሊዮን ዩሮ አካባቢ ተጫዋቹን አምጥቶታል ተብሎ ነው የሚታመነው እስከ ቦነሱ ድረስ። ስለዚህ ምናልባት በዛ ልክ ከተመለከተው ትንሽ ከስሮ ተጫዋቹ ሊሸጡ ይችላል። አዋጭ ነው ከነ ጃረን ሳንቾ አንጻር፣ ከነ አሌሃንድሮ ጋርናቾ እንደውም ጋርናቾ ትንሽ ዋጋ አውጥቷል። ከነ አንቶኒ አንጻር በዚህ ዋጋም ተጫዋቹን የሚወስዱለት ከሆነ ለማንቸስተር ዩናይትድ ትልቅ ውጤት ነው። ግን ያ እንዲሆን ያለሰለሰ ጥረት ማንቸስተር ዩናይትድ ማድረግ ይኖርበታል። በተለይ ጁቬንቱስ እያለ ያለው ይሄኛውን ዓመት በውሰት ልውሰደው፣ በኦብሊጌሽን ግን ወይም በግዴታ ቀጣዩን ዓመት ልክ እንደ ሆጁምላንድ ወደ ናፖሊ ከሄደ በኋላ ራስመስ ሆይላንድ በናፖሊ ጥሩ ጊዜ የማሳለፉ ናፖሊ ተጫዋቹን በውሰት ወስዶ መጀመሪያ ከዛ 44 ሚሊዮን ዩሮ አካባቢ ከፍሎ
በቋሚነት ጠቅልሎታል። በዚህ የክረምት የዝውውር መስኮት ራስመስ ሆይላንድን እንደ ራስመስ ሆይላንድ እንዲሆንለት ነው ጁቬንቱስ የፈለገው። ኮሞ ደግሞ ዋጋውን ዝቅ አድርጎ ከ25 እስከ 30 ሚሊዮን ዩሮ ልስጣችሁ በቋሚነት ልውሰደው እያለ ነው ያለው ኮሞ የፋብሪጋሱ ክለብ እና በሁለቱ ክለቦች ግን ተፈልጓልና የራሱ ትልቅ ዜና መልካም ዜና ነው ማንቸስተር ዩናይትድ ጆሹዋ ዚርክዚን የሚፈልግ ክለብ መኖሩ በጣም አስደሳች ነው። እንደሚታወቀው ሰሞኑን የወዳጅነት ጨዋታ በኖርዌይ ከሮዘንበርግ ጋር በነበራቸው ጨዋታ ላይ ያስቆጠራ ጎል ምናልባት በውድድር የተቆጠረች ጎል ብትሆን ኖሮ ፑስካሽ የምታሸልም ናት። በጣም ውብ ጎል ነው ማስቆጠር የቻለው ጆሹዋ ዚርክዚና ገዢ አግኝቷል። ይሄ መልካም ዜና ነው ለማንቸስተር ዩናይትድ። ዛሬ ማይክል ካሪክ 45ኛ ዓመት ልደታቸውን እያከበሩ ነው የሚገኙት። ቀጣይ ዓመት ከርሳቸው ብዙ ይጠበቃል በማንቸስተር ዩናይትድ። ማይክል ካሪክ ዛሬ 45ኛ ዓመት የልደት በዓላቸውን እያከበሩ ነው። ከዛ ውጭ ግን ማንቸስተር ዩናይትድ ላይ ትናንት ጠቀስንላችሁ እንደነ ሹዋሚኒ ካማቪንጋ አይነት ተጫዋቾችን የመጠበቅና ትልቅ ዝውውር የማድረግ እቅዳቸውን አሁንም እንደቀጠሉ አሰሳቸውን እያረጉ እሺ አጠር ያሉ መረጃዎች አሉ። አንደኛው የማንቸስተር ሲቲ ግብ ጠባቂ የነበረውን ጄምስ ትራፎርድን ይመለከታል። ማንቸስተር ሲቲ በጄምስ ትራፎርድ ዝውውር አትርፏል እና ይሄ ግብ ጠባቂ ለበርንሌይ ሲሸጠው 15 ሚሊዮን ፓውንድ ነው የሸጠው ማንቸስተር ሲቲ ለበርንሌይ ማለት ነው። ሶፊት አስታውሳለህ? ለበርንሌይ ሽጦ ከበርንሌይ ገዛው እንደገና ደግሞ እና ሲገዛው 48 ብዙ ሰው በጣም ተገረመ። ያኔ 15 ሚሊዮን ፓውንድ ለበርንሌይ ሸጠው እንደገና ከበርንሌይ ደግሞ 27 ሚሊዮን ፓውንድ ገዛው። እንዴ ራሱ የሸጠው እንዴት መልሶ ይገዛል ተብሎ በጣም ብዙ ሰው ተገረመ። ከዛ በኋላ የዶናሩማ ምክትል ሆኖ በተለይ በኤፍኤ ካፕ በካራባው ካፕ ጨዋታዎች ጄምስ ትራፎርድ ብዙ ድል የተሰጠው ግብ ጠባቂ ነው። አሁን ደግሞ ይሄንን ግብ ጠባቂ ደግሞ ለሊድስ ዩናይትድ 40 ሚሊዮን ፓውንድ ሸጠውታል እና በአጠቃላይ እንግዲህ በዚህ ተጫዋች ዝውውር ወደ 28 ሚሊዮን ፓውንድ አካባቢ ትርፍ አግኝቶበታል። ምክንያቱም ራሱ ስላሳደገው ከመጀመሪያው ጀምሮ ማለት ነው እና ማንቸስተር ሲቲ ለበርንሌይ 15 ሚሊዮን ፓውንድ ሸጠው እንደገና ከበርንሌይ መልሶ 27 ሚሊዮን ፓውንድ ገዛው። በጣም የሚገርም ነው። 12 ሚሊዮን ፓውንድ ማለት ነው ከበፊቱ የነበረው ልዩነት። ከዛ አሁን ደግሞ 40 ሚሊዮን ፓውንድ። ስለዚህ 12 ሚሊዮን ፓውንድ እና አሁን ያለው አጠቃላይ ልዩነት 28 ሚሊዮን ፓውንድ ይመጣል። 40 ሚሊዮን ፓውንድ ለመምጣትና 28 ሚሊዮን ፓውንድ ያተረፈበት ሸጦ ገዝቶ ሸጠው እንደገና የራሱን ተጫዋች ለበርንሌይ ሸጠ፣ ከበርንሌይ ገዛ፣ ተመልሶ የራሱን ተጫዋች እንደገና አሁን ለሊድስ ዩናይትድ ሸጠ 40 ሚሊዮን ፓውንድ 15 ሚሊዮን ፓውንድ 27 ሚሊዮን ፓውንድ ገዛ 40 ሚሊዮን ፓውንድ ሸጠ እና 28 ሚሊዮን ፓውንድ አትርፎበታል በዚህ ልጅ ማለት ነው። ይሄ መጀመሪያው ነው። ሌላው የአዲሱ በቀጣይ ይተገበራል ተብሎ ለሙከራ የተዘጋጀ የዳኝነት ህግ አለ በእንግሊዝ። በተለይ ግብ ጠባቂዎች እያጭበረበሩ ይገኛሉ የሚል ቅሬታዎች ከተለያዩ ክለብ አመራሮች እና ተወካዮች አስተያየት ከተሰጠ በኋላ አንድ ውሳኔ ሊተገበር ነው በቀጣይ ዓመት በእንግሊዝ እግር ኳስ በፕሪሚየር ሊጉ በታችኛው ሊጎች ጭምር ይተገበራል። በሴቶች እግር ኳስ ጭምር የሚተገበር ነው። አንድ ግብ ጠባቂ ሆን ብሎ የወድቅና ታክቲካል የሆነ ጨዋታውን ሞመንተሙን ለመቀነስ ወይም ደግሞ የተቃራኒ ቡድን ጫና ለመቀነስ ሆን ብሎ ግብ ጠባቂዎች ያልተጎዱትን ፌክ ኢንጁሪ ወይም የውሸት ጉዳት ያሳያሉና ይሄን ለመከላከል ልክ አንድ ተጫዋች ተጎድቻለሁ ብሎ ሲወድቅ የሕክምና ባለሙያ ሲገባ አሰልጣኙ ለአራተኛው ዳኛ ለአንድ ደቂቃ የሚያስወጣውን ተጫዋች ይመርጣል ካሉት ከ11 መካከል ማለት ነው። ለምሳሌ ሶፊ ግብ ጠባቂ ነህ፣ ተጎድቻለሁ ብለህ ወደክ። ስለዚህ ወደ አንተ ሕክምና ሊያግዙ ሲመጡ እኔ ለምሳሌ አሰልጣኝ ብሆን ካሉት ከ11 ቡድኖች ወይም ሶፊ አንተ ካለበት ቡድን አንድ ተጫዋች መርጣለሁ። ጨዋታው መልሶ ሲጀመር ለአንድ ደቂቃ ያክል ከሜዳ የሚወጣ ተጫዋች ማለት ነው። አሰልጣኙ ካልመረጠ አንበሉ ይወጣል ሁሌ ማለት ነው። እና በቀጣዩ ዓመት የሚተገበር አዲስ ህግ ነው። ያስኬዳል ሶፊ? ኧረ እንዴ ብሎ ያስኬዳል። ፌክ ኢንጁሪዎችን ለመከላከል በሚል ነው ግብ ጠባቂዎችን። ስለዚህ የሚመረጠው የሚወጣው ከ10 ተጫዋቾች የሚወጣው ጨዋታ እንደ አዲስ ሲጀመር ለአንድ ደቂቃ ነው የሚወጣው። ባይዘው ለአንድ ደቂቃ ከሜዳ ውጭ ሆኖ ይከታተላል። ልክ አንድ ደቂቃ ሲያልቅ ተመልሶ ይገባል ማለት ነው። እና ይሄ ነገር በቀጣዩ ዓመት ይተገበራል። አድማጮቻችን ግልጽ ነው፣ ገብቷችኋል? ይሄ አዲሱ ህግ ማለት ነው በእንግሊዝ ፕሪሚየር ሊግ በወንዶችም በሴቶችም የሚተገበረው ማለት ነው። ግብ ጠባቂው ሲጎዳ የሕክምና ባለሙያዎች ለማገዝ ሮጠው ሲገቡ እስከዛው አሰልጣኙ ለአራተኛው ዳኛ ይነግረዋል የሚወጣውን ተጫዋች ማለት ነው።
ልክ ግብ ጠባቂው ህክምና ተደርጎለት ሲነሳና ጨዋታ ሲጀምር ከነዛ ከተጫዋቾቹ ከተጎዳው ግብ ጠባቂ ተጫዋቾች መካከል አንድ ተጫዋች ይወጣና ለአንድ ደቂቃ ከሜዳ ውጭ ሆኖ ይጠብቃል ማለት ነው። አሰልጣኙ መርጦ ካልጠበቀ የሚፈልገውን ተጫዋች ከሌ ይወጣልኝ ብሎ ለአራተኛ ዳኛ ካልተናገረ ሁሌም አምበል እንዲወጣ ይደረጋል ለአንድ ደቂቃ ያክል ማለት ነው። ይሄ አዲስ ህግ ነው። በቀጣዩ ይተገበራል። በፕሪሚየር ሊጉ የምታዩት ይሆናል ማለት ነው። ሌላው የመሐመድ ሳላህ ጉዳይ ነው። ዝውውሩ ኮላፕስ አድርጓል። ቤሲክታሽ ሰልችቶኛል ብሏል። ሳላህን ማሳመን አልቻልኩም አቅቶኛል ብሏል። የሳላህ ወኪልም ከሌላ ክለብ ጋር እየተነጋገረ መሆኑን ደርሼበታለሁ ብሏል። ስለዚህ ከዚህ አንጻር የቤሲክታሽና የመሐመድ ሳላህ የዝውውር ሁኔታ በተጠበቀው ደረጃ ሳይጠናቀቅና ሰልችቶኛል ብሏል ቤሲክታሽ። ስለዚህ መሐመድ ሳላህ ሌላ ክለብ ሊገባ እንደሚችል እየተጠቆመ ይገኛል ማለት ነው። አንድ አስተያየት ሰጪ ግብ ጠባቂው የምሩን ቢጎዳስ ብሏል። ይሄ አሁን የምሩን ይሁን ወይም ሆን ብሎ ይሁን ስለማይታወቅ ህጉ ነው ተፈጻሚ የሚሆነው ማለት ነው። ግብ ጠባቂው ህክምና ሊደረግለት ወደ ሜዳ ሲገባ አዲሱ ህግ ላይ ማለት ነው ህክምና ባለሙያዎች ህክምና እያደረጉለት አሰልጣኙ ይመርጣል። ልክ ህክምና ተደርጎለት ግብ ጠባቂው ሲነሳ አንድ ተጫዋች ወደ ውጭ ለአንድ ደቂቃ ያክል እንዲወጣ ይደረጋል። ማንኛውም ለምንድን ነው ግን ፌክ ኢንጁሪዎች በዙ። ፌክ ሆን ብሎ ግብ ጠባቂዎች ታክቲካል ነው የሚለው እንግዲህ አይፈጸም። ያው የአይኤፍኤቢ ኦልሞስት ጨርሷል እኮ ካላወጡት ከቢቢሲ እስከ ዘሰን ሁሉም ትላልቅ መረጃዎች ዘግበዋል እንዳለ አዲስ ነገር ማለት ነው።